ለኩኛ ነው እንዴት ሰጠው ማኑ ቶማስ ምንም አይገናኝም። እምቦይሞ ነው መብላት ያለበት ከበላ ኖ አይ ቲንክ እንትናል የሚደረገው ጌሙ ከማለቁ ከትንሽ ደቂቃ በፊት ነው የሚሰጠው። ሶ እምቦማውን ግን አይበልጥም። ሁለቱም አሪፍ ተጫውተዋል። ሶ ኢዘር ዌይ አይ ቲንክ ለዛ would you give ኩኛ አንተ አሁንማ አልቋል። ሰው እኔ እሱን ትተህ እሱን ባያገባ ኖሮ እስካሁን ድረስ ላይክ ፕሬስ እያደረገ ፊት ለፊት ላይ በጣም ፕሬስ እያደረገ እኔም አውድጌብን ስኮራቸውን አየሁትና የሰጧቸው 4.6 ነው ሁለቱም የሚያገኙት። ሰው አዶናው ለኮኛ እንደሰጡት ግን ያ ትንሽ ደቂቃ ፊት ስለሆነ የሚሰጠው አይ ቲንክ ኦልሬዲ ወስነው ነበር። ለዛ ይሆናል የተሰጠው። ኤኒዌይስ እንዴት አየው ጌሙን? አሪፍ ነው እንዳልኩ አንፎርስድ ኤረሮች ናቸው ያስበላቸው። እናንተም ፕረስ አደረጋችሁ፣ ግን እንዳልኩ ከአፍ በኋላ ደግሞ የሚቀዘቅዙት ነገር አለ። እሱ ነገር ትንሽ ጎዳችሁ። ግን at the end still በደንብ ፐርፎርም አድርጋችኋል ከእነሱ ጋር። እነሱ ምንም ያመጡት ነገር የለም። ኤክስፔክት ካረኳቸው ተጫዋቾች ላይክ ዌልቤክ ምንም አልሰራም ከፍሪ ኪክ ውጪ። ሜንቴ ምንም ነገር አልሰራም። I don't know like everyone I think ቻው ብሎ ነበር በእነሱ ሳይድ። ተከላካዮቻቸው they were so bad. እናንተ ደግሞ በጣም አሪፍ ነበራችሁ። የእነሱ ተቃራኒ ነበራችሁ። ከዚህ በፊት እንዳያችሁ ጨዋታ አይደለም የምትጫወታችሁት። I think you came here like ምን ማድረግ እንዳለባችሁ ገብታችሁ ነው የመጣችሁት። በደንብ ተጫወታችሁ ነው የመጣችሁት። I think የሆነ የተወሰነ ኮንፊደንስ ከቲሙ ታያለ። like cuz usually እኛ ስንጫወት you can tell confident ሰዎች እንዳሉ ነው ቲም ውስጥ any ሰው ሲመጣ already ነው ተሸንፈን አምነን መንገባ አይነት ቲም ነው ምን መስለው እንጂ like this past few games ነው you can tell confident ናቸው። የሆነ ነገር ገብቷቸዋል። ጌም ፕላኑን አንደርስታንድ አድርገዋል። የሆነ ኤነርጂ አለ ቲም ውስጥ እና እሱ ነገር አሪፍ ነው። I think ምንም ያናደረኝ ፓርት ምን መሰለህ 3 ነጥብ ማግኘት ጥሩ ነው። I don't mind 3-2 1-0 ብናሸንፍ ግን ይሄ ቲም የተሻለ ቦታ እንዲደርስ ጥፋታችንን እየቀነስን መሄድ አለብን። የኛ ጥፋት ደግሞ ምንድነው giving away ማይረባ ስህተቶችና ጎሎች ሌላ ቲሞች እንዲመለሱ ማድረግ እንጂ ካየው እንዳለ ፓተርናችን ከላስት ሲዝን ጀምሮ 15 ደቂቃ እንጫወታለን። we're the best team for the first 15-20 minutes. Exactly. Now you have to be consistent throughout the game. How you handle teams. So አሁን እሱን እያየው like ኮንሲስተንሲያችን እየጨመረ ነው የመጣው። 20 minutes አይደለም እንጫወታው 45 ደቂቃ መጫወት ጀመረ the first few games ከፉላም ከቤንፊልድ ከአርሰናል። second half መጥፎ ነበር። አሁን the past 3 games ደግሞ ያየሁት at least full game effort እየሄድን ነው like እየተጫወቱ ነው። they're trying the whole game consistency እየጨመሩ እና last ትንሽ የቀሩ ደቂቃ ላይ እናደደኝ እሱ ነው። ጭራሽ ዲዘርቭ ማያደርግን እንትን ቲም እድል ሰጣቸው። ፓትሪክ ዶርጉ ነው like misplaced pass ከዛ ደግሞ እንዳለ ቅጣቱን ሰጠ። ዌልቤክ አገባ። the whole game ዌልቤክ clear chance አላገኘም። maybe አንድ ምንም ማናቸውም አላገኘም። እሱ ሳይድ እኮ ምንም ነገር እኮ አልነበረም። so ጆርጂኖ ነገር አሁንም ትንሽ የሚያስፈራው በዩናይትድ ሳይድ I guess እሷ ነገር ማለት እሱን ነገር ማለት ከቀረፋችሁ I think I feel like እሱን ከቀረፋችሁ I feel like to be honest with you ቼልሲ ነው ያቻለው። I feel like ከአርሰናል ከሊቨርፑል ከዛ ከሲቲ በኋላ I would say ቦርንመት እናንተ ናችሁ ይሄ at least የሆነ ነገር ይታያል you know like ቼልሲን ብታየው like they were trash ምንም እናንተም ተጫውታችኋቸው አይታል I mean even if ቀይ ወጣባቸው ማለት ነው so consistency ካላችሁ I feel like at least በሱ ሌቭል ላይ top 5 top 6 መግባት ቻንስ አላችሁ። exactly እሱ ነው ማለት ፖይንት ብቻ መሰብሰብ ሳይሆን ቶፕ 5 መመለስ ከፈለግን ቶፕ 4 ላይ መመለስ ከፈለግን ቻምፒየንስ ሊግ ቦታ ላይ
እኛ ጥሩ መጫወት ብቻ ሳይሆን እነዚህም ቦዞ ሞመንቶች መቀነስ አለብን። ማይሆን ጥፋቶች ኮምፕሊትሊ ማስቀረት ከቻለን አይ ቲንክ እንዲህ አይነት ቲሞችን ኮምፎርታብሊ ማሸነፍ እንችላለን። አሁን ባለን ፍሮንት ስሪ ያረግን የሚያደርጉ ቲሞችን ደግሞ ብሬክ ዳውን ማድረግ ገባ። አሁን እነዚህ አላርለ አሁን አጫወታችሁ ሁለታችሁም አንድ አይነት አጫወት ስለሆናችሁ ነው። ላይክ አሁን ለምሳሌ አርሰናል ላይክ የሆነ ይዝና ከዛ በኋላ ነው ፕሬስ የሚያደርገው። ብራይተን አይተህ ከሆነ ግን ዴወር ላይክ ኤቭሪዌር ናቸው ያሉት። ከዛ እንደዚህ በታት ነው ማለፍ ነው የሚፈልጉት። ሶ እናንተ ለእናንተ ቀላል ነበረ እንደዚህ አይነት ነገር ነው። ግን አውደ አርጊው እንደውም ብራይተን ወደ እናንተ ይጠጋሉ። ምክንያቱም ሊቨርፑልን ካየኸው ሊቨርፑል ቢልድ አፕ ማድረግ አይወድም። ኳሱ ይዛሉ፣ ሚድፊልድ ላይ ፓስ አለ፣ ከዛ ፋስት ፔስድ ወይ ሳላ አለ ወይ ጋክፖ አለ። እነሱ ላይም ትንሽ ትዊክ አድርጎታል ሲስተሙን አምረን። ሎንግ ቦል አለ፣ ሎንግ ቦል ዊን ያደርጋሉ፣ እኛ ሰከንድ ቦል እናሸንፋለን፣ ፕረስ ያደርጋል። ዛሬ እሱን ትዊክ አድርገው ሎንግ ቦል ሳይሆን ሃይ ፕረስ ነው የተጫወተ ነው የነበረው። ሁሉም ላይ ጭራሽ ቢልድ አፕ እንዳያደርጉ እያደረግናቸው ነው። አይ ቲንክ ያ እኮ ግን ከሱ ዌይ መውጣት አቅቷቸውን ነው የምልህ። አንድ ነገር ብቻ ነው የነበራቸው። አሁን ለምሳሌ አርሰናልን መተህ ፕረስ አደርጋለሁ ብትለው ሊቨርፑል ጋር ስንጫወት የነበረው ፕረስ ያደረጉ ሎንግ ቦል ነው የምንጫወተው። እነሱ ግን ፕረስ ሲደረጉ ስቲል ደብል ስቴይ ሁሌ። ለዛም ነው አንፎርስድ ኤረር እያጋጠመ ያለው እያልኩ ያለው ቲንግ። እነዚህ ሌሎችን እነ ቦርንመት እነ ክሪስታል ፓላስ ምናምን ስገጥም ግን ዌይ ዴይ ፕሌይ ኢዝ ዲፌንድ ያደረጉና ከዛ ትራይ ካውንተር አታክ በደምብ። ስለዚህ አሁን እነሱም ብሬክ ዳውን ማድረግ ከዛ ካውንተር አታካቸውን መቆጣጠር። እንደዚህ አይነት ቲሞችን ስታገኙ እንዴት ነው ፐርፎርም የምታደርጉት ነው። አሁን ቢካዝ ሊቨርፑልም አይተው ከሆነ የሊቨርፑልም ሞር እናንተን ለማጥቃት መጥቶ ነው የተጎዳው። ግን እነዚህ ሎው ብላክ የሆኑ ቲሞችን ግን በታትነ ማሸነፍ ነው። እሱ ላይ ከሰራችሁ አይ ቲንክ ልክ ነው። ቦርንመዝ ከባድ ቲም ነው። ሌላ ሊከብደን የሚችለው ክሪስታል ፓላስ አለ። ኦልሞስት ተመሳሳይ ፎርሜሽን ነው፣ ግን የነሱ ኮምፕሊትሊ ማስተር አድርገውታል ይሄን ፎርሜሽን። ያ ሁለቱንም ሲያደርግ እስካሁን አላየሁትም። ሊቨርፑል ላይ ያለው ጌም ፕላን ፐርፌክትሊ ኤክስኪዩት አድርገነዋል፣ ግን እነሱ ስዊች አፕ አላደረጉም። ሰከንድ ሃፍ ሴም ወይ ነው ዶል ጌም ተጫወቱ። እሱ ነው ማለት ግን ያ ሁለቱንም አኮሞዴት ማድረግ እንችላለን ነው እስካሁን አላየሁም። ለምሳሌ ፕሬስም አድርገን ከዛ ደግሞ ተመልሰንም ደግሞ ሌላ ስትራቴጂ ተጠቅመን ገባ ላይቭ 90 ደቂቃ ላይ የተለያየ ስትራቴጂዎች አፕላይ ማድረግ እንችላለን። እሱን አይ ሃቭንት ሲን ገና። እሱ ነው ከዶም ጀምሮ ስለ የነበረው የዚህ ሰውዬ ላይክ ስትራቴጂ ይሄ አለ አይደል፣ ይሄ ሌላ አይነት ዌይ ጫውት ምናምን የሚባለው ነገር እሱ ሳይሆን ኢቭን ኢን ጌም አሁን የዚህ ጌም ላይ ምንድን ነው ያልኩ ላይክ ኦኬ 2-0 3-0 ካረጋችሁ በኋላ then you can be defensive እና ከዛ ላይ ተጫወቱ። ከዛ በኋላ but he was trying to play the same game ከዛ ላይ የማይሆኑት ስህተቶች ታያለ። ከዛ በኋላ ገባባችሁ ግን መቀየር አለባችሁ። ከገባ በኋላ ነው የቀየረው። exactly what's the point? ከዛ በኋላ ኦልሬዲ ሞራላቸውን ከፍ አድርገሃል። 3-0 እኮ ጌም ኢዝ ኦቨር ማለት አለባችሁ። ምንም ነገር እኮ ምንም ማምጣት ሞር ዲፌንሲቭ መሆን ነበረብን። እኔም that's what I said ከ90 ደቂቃ አንድ ቲምን ኮንሲስተንትሊ ፕሬስ ማድረግ አችልም፣ ይደክማል። ይገንታል ብሩኖ ወይስ በጣም ደክሞታል። ኢቭን ምቦሞ ደክሞታል። ያስታውቃል ጌሙ በጣም እየቀዘቀዙ ነበር እና ሞር ላይ ስትራክቸሩ ተቀይሮ ባክ ፋይፍ ማድረግ ካለብህ ዱዌት ላይ ደዝማተ 3 ኳግብታል ባክ ፋይፍ አድርገህ ስትራክቸርን አስተካክላ ዲፌንድ ማድረግ ትችላለህ። ግን ትንሽ ፍሌክሲቢሊቲ ያየሁበት ነው ፓስት ፊው ጌምስ ያየሁት እሱን ነው። የሚመጡት ቲሞች ምን አይነት ጌም ፕላን ይዘው ነው የሚመጡት ብሎ ትዊክ ለማድረግ እየሞከረ ነው። ሊቨርፑልንም አንሎክ ያደረገው እንደዛ ነው። ሰንደርላንድ ላይ ተዋል። ዛሬም ብሬንትፈርድ ሃይ ፕሬሱ ትንሽ ይለያል ከሊቨርፑል ካረግ ነው። ግን ውስጥ ደግሞ አንድ ፕላን ይዘው መምጣት አለ። ከዛ 90 ደቂቃ ውስጥ ኢንጌም ስትራቴጂ ደግሞ 10 ትዊክ እያደረግ መቀየር ደግሞ ትንሽ ይቀረዋል። አይ ቲንክ እሱ አንድ ፖይንት ነው። ሁለት ጥፋቶች ኬፕ ሳይንዳ ማይሆን ጥፋት ነው መሰለኝ ዛሬ was perfectly comfortable game። ለምን ሁለት ማይሆን ጥፋቶች እንዳጠፋን አላውቅም። 3-0 ማለቅ የነበረበት ጌም ነው ባናገባ ራሱ። እሱ ነው አጫወታችሁ። አትሊስት ጌም ላይ መቀየር መጨረሻ ላይ ማይሆን ጭንቀት ውስጥ ገባችሁ እኮ ኢቭን ኢፍ ላይክ ለ3 ደቂቃም ቢሆን
እሱን ያልኩህ እሱ ስሜት ላስት ሲዝን ብዙ አይተነዋል። አንድ አግብተን ከዛ ወይ ሁለት አግብተን አንድ አግብተውብን ከዛ ላስት 30-40 ደቂቃ መጨነቅ እስና ድግ ስትራቴጂ ነው። እንደዛ ቶፕ 4 ልገባ አችል ቶፕ 4 ልገባው ዶሚኔት አድርገህ ኮምፎርታብል የሆነ ሊድ ይዘህ ስጨርስ ነው ጌሞች። that's how top 40 የምትሆነው top 10 የምትሆነው እንደዛ ነው እንጂ የሆነ ፍሉክ ጌም ጎል አግብተህ ከዛ the whole game የተቀጠቀጥክ ጌሙን መጨረስ እሱ ምንም ባለ እሱን ልታስቀጥል አትችልም። it's not a good strategy ግን overall I'm happy ኩኛ የመጀመሪያ ጎሉን አገባ። ጎል አገባላችሁ እምቦሞ ለጎል አለው። so I think 5 ጌም ካሰሜሮ and deflected goal ሌላ ማን ያገባው? በቃ 4 ሁለት you almost forgot. yeah so overall I'm happy like Mbomo is fine like I know no I think at least progress እያያችሁ ነው. I think it's good true progress ነው from reaction የዚህንም ጌም ስታየው it's good attacking wise I think we have a good team still midfield ላይ question mark አለ ምንም ጥያቄ የለውም። ዛሬ ብራይተን እሱን ኤክስፕሎይት ማድረግ ስላልቻለ ነው እንጂ እነሱ ሜን ጌም ስትራቴጂ ቀይረው ሎንግ ቦል እና ለጆርጂኒዮ ሩተር ነው ለእሱና ፓስ ማድረግ ቢችሉ ግን አልፈውን ማለት ነው ፍሮም ፐርሶን ፓስ ማድረግ ቢችሉ ስቲል ሚድፊልዳችን ኤክስፖዝድ ነበር። ግን እንዲህ አይነት ቲሞች ደግሞ ይመጣሉ እንዳልከው አርሰናል ማድረግ ይችላል ስትራቴጂ ቀይረው ፍሮም ፐርሶን ፓስ ማድረግ ይችላል። ክሪስታል ፓላስ በጣም ጎበዝ ናቸው ፍሮንት ፐርሶን ፓስ በማድረግ እንዲህ አይነት ቲሞች ትንሽ ኩዌስችን ማርክ አለ። ግን I'm happy we're top 4 at least ለትንሽ ጊዜ አራተኛ እና ጎል ዲፈረንስ I think ስንት ነው? ሰንደርላንድ አርሰናል እና ማነው ሲቲ ከሲቲ ጋር እኩል በጎል ዲፈረንስ ነው የምንበላለጠው። አንድ ጌም ይቀራቸዋል obviously ሰንደርላንድ በአንድ ነጥብ ይበልጠናል፣ እናንተ በ3 ነጥብ ትበልጡናላችሁ። ከዛ ሊቨርፑል አለ ዛሬ ካሸነፈ 17 ይሆናል። ሁለት question mark ነው የሊቨርፑል question mark I hope ይሸነፍ you have no idea እንዴት እንደምደሰት I think the stage መቀየራቸው አይቀርም የነሱ የሚያስፈራ ነገር እሱ at some point አሪፍ ይሆናል። እና የነገው ጨዋታ ላይ ከነገው ጨዋታ በፊት ሰውየው ያሳቀኝ ነበር፣ ግን በቃ በጣም ኮምፕሌን እያደረገ ነው። ምክንያት እያበዛ ነው እንዳለ ቲክቶክ ላይ ቲክቶክ ላይ ያዩ ያሉት ፕሊዝ ከሊቨርፑል ጋር የምትጫወቱ ሰዎች ከአንድ ቀን በፊት ላይን አፓችሁን አስገቡ፣ ሎንግ ኳስ እንዳትጫወቱ ምናምን ላይ እያሉ ላይ እንደዛም ያስመሰለው ንገሩ። ከኛ ጋር ላይ እየተጫወተ አይደለም he said like 70% እንትን የሚያገባ ሰው አለ፣ 70% ከኮርና የሚያገባ ሰው አለ። እኛ ቦን ፕሌይ ነው የምናገባው። ሌላ ጌም ላይ ኮን ከኛ ምን ነው ኢቭን አሁን እንትናን ፍራንክፈርትን ካሸነፉ በኋላ ተመልሶ ስለ ዩናይትድ እያወራ ነበር። the only difference የዛሬው ጌም ከሌሎቹ ሎንግ ቦል ስላልተጫወቱ ነው። እና ላይ ሁሉም ጌም አንተ በምትፈልገው መጫወት አለባቸው። it does make sense expect ያደረገው ጌም እናንተ ሎንግ ቦል ትጫወታላችሁ ብለው አይደለም፣ ከኋላ ፓስ ታደርጋላችሁ፣ ከዛ ዶሚኔት እናደርጋለን አላረጋችሁ። ወጥቶ ግን እንደዛ ማለት ያስቃል። ሚዲያ ላይ ማሰብ አንድ ነገር ነው፣ ግን ወጥተ ደግሞ አይ ሌላው ቲም እንደምንፈልገው ስላልተጫወቱ አይ ደንግጣል፣ በጣም ደንግጠዋል። I think we'll see today. I think pressure አሁን የመጣበት like last season ይሄ በጣም ኢዚ ሞድ ላይ ነበር። አሁን አርሰናል ጥሩ ሆኗል፣ ሲቲም እየተመለሰ ነው። ቲሞች በጣም ከባድ ናቸው። so I think አሁን ቢልድ በሚያደርገው ቲም ገና ኮንፊደንስ ያለው አይመስለኝም። ግን ኢቨንቹሊ ያው ተጫዋቾቹ ጎበዝ ናቸው። so you can't say አዛ ይሆናሉም ልትል አትችልም። at some point ክሊክ ያደርጋሉ። ግን we'll see. ሲቲ ሊቨርፑል እና እናንተ ናችሁ still. I think ቼልሲ እኔ በፊትም like ዛሬ በታቸው was so bad. You know like ብዙ ተጫዋቾች አሏቸው፣ ተስፋ ያላቸው ተጫዋቾች አሏቸው። ካሴዶ አሪፍ ነው ምናምን፣ ግን ጃኦ ፔድሮ ትዝ ይላል መጀመሪያ ላይ ስናወራበት ራሱ he said oh my god this guy
he was so trash. Like the past 3-4 game ብታየው መጥፎ ነበር። ምንም like ምንም ያዩት ነገር የለም እሱ ላይ። እንዳለ ቲሙ ተጫዋቾቻቸው like አጥቂ ላይ I guess ፔድሮ ይሻላል አይደል? ጆዋ ፔድሮ ይሻላል። ኮል ፓልመር ጉዳት ላይ ነው። ጆዋ ፔድሮ አይደለም እንትና ማን ስቲቫው? ኧረ ኖ በዛኛው ሳይድ ማን ኔቶ? የውልስ ተጫዋች ነው ወይኔ ፔድሮ ኔቶ እሱ አሁን ይሻላል። አትሊስት የሆነ ለማለፍ ይሞክራል እንትኖች እና ተከላካይ ላይ እንትና ብቻ ነው ኩኩሬያ ብቻ ነው አሪፍ። ሚድፊልድ ላይ ካይሴዶ ብቻ ነው አሪፍ። በረኛቸው መጥፎ ነው። በቃ ለክ ምንም እንትን የለው። አሁን በዚህ ሰዓት የሚያስፈራው ሲቲ ነው። ተጫዋቾቻቸው እንዳለ ተመልሰዋል። ተጫዋቾቻቸው እንዳለ ከጉዳት ከእንትና ውጪ ከሮድሪ ውጪ I think everyone ተመልሰዋል። they're fine. Haaland they're not as like የሆነ ከ3 ዓመት በፊት 2 ዓመት በፊት የነበሩት አይነት ሲቲ አይደሉም። ግን አትሊስት በሃላንድ ስትሬንግት እየተጠቀሙ እያሻለ ነው። exactly ፔፕ ጋርዲዮላ I think tweak አድርጎታል ሲስተማቸውን። ይሄ ሞር ኮንትሮል በሃላንድ እኔ እኮ ተአምርኩ ነው ከኛ ጋር ሲጫወቱ ዲፌንሲቭ ሲሆን በህይወቴ አይተም አታውቀውም። ላይክ ሲቲ ዲፌንድ አድርጎ ማያውቀው ነው። ግራ ገባኝ። ሌላ ጌም ላይም ካየው ቼንጅ እያደረገ ነው። በቃ ለቀው የሆነ ፍሪ ፍሎዊንግ የሆነ ኳስ ሆኗል። ላይክ ይሄ ኮንትሮል አድርጎ ሳይድ ዌይስ ምናምን አይደለም። እና ሃላንድም ተመችቶ ሃላንድ ኮንትሮል አድርጎ ለእንትና ግን አይ ቲንክ አሪፍ ነው። እኔ እንጃ አሪፍ ኮምፒቲሽን ነው። አትሊስት እኔ አሁን ሊቨርፑል ጊዜ ፈጅባቸው እነሱ ቶሎ ሳይመለሱ እንትና ተጎዳ። አንተ ዳጋይ ሽት አሪፍ ነው ብለኝ እንዴት I don't think it's shit man cuz oh my god ከኛ ጌም ጋር ይተዋል። ከኛ ጌም ሳላቆጣ ማለት እሱ ነው። ለቻንስ ሲገባ ያቺን ሴክሽን አትያው like the whole literally 7 ጌም ሙሉ ጌም ጀምሮ አይተውታል። እየተቀየረ እየገባ እየነገርኩ ነው። like አንድ ጌም ላይ አሁን ለምሳሌ ዮኮሬዝ oh my god አንድ ጌም ላይ 2 ጎል ስላገባ oh my god he was amazing like it doesn't make sense. Yeah like 7-8 ጌም አይቼ ፍሪምፖንግ ከርኬስ they're so bad like ከነቢ የነበሩታቸው ተጫዋቾች አይተህ ክሊክ ማድረግ ሁላ አይደለም ኖርማል ኳስ መቀባበል ይሄ ፓስ ማድረግ ረጅም ኳስ መስጠት ምናምን አልቻሉ እኮ። ግን like ኖርማል የምትጠብቀው ከእንትን የሰውየው ሲስተም አይመስልም። ለምሳሌ ከርኬዝ was one of the best fullbacks last season ላይ ጀርሚ ፍሪምፖንግ ሊትራሊ ግን ጀርመን ቡንደስሊጋ ነው እኮ እሱን እኮ አሁን አንድ አንደርስታንድ ያላረግነው ነገር አሁን ዮኮሬዝን እንዳልከው ማለት ነው። እዛ የፖርቱጋል ሊግ ላይ ስለሆነ ነው 60 ጎል ያገባው። እዚህ ሲመጣ ይወሽት አይደለ እሺት ግን ተስፋ አለው ብለህ ነው የምታደርገው። ግን የዚህ ልጅም እንደዛው ነው። ሊትራሊ ተስፋ አለው ብለህ ነው ግን ኤክስፔክት ተደረገው በዚህ ሰዓት ሁሉም እንደ ባድ ይሆናል ነው ላይክ ከርኬዝ ስቲል ፕሪሚየር ሊግ ተጫውቷል። he's one of the best fullbacks. No, Vertsen አሁን ለምሳሌ ቨርትሰን ስታየው you'd see የሆነ like match ላይ አሁን 1-2 አሪፍ ስራ ይሰራና ከዛ በኋላ shit so you know he's good አይደለ like even ኤዜን ብታየው አርሰናል ላይ ከመጣው በኋላ he's not that good like በጣም አሪፍ አይደለም። ግን you see like ለምሳሌ ለማርቲኔሊ ያቀበለው ሎንግ ሲቲ ጌም ላይ like አሉ ሻይን የሚያደርግበት so አርሰናል ነው ችግሩ like እንትኑ ሲስተሙ ስላልተመቸው ነው ትላለህ። የፍሪምፖንግ ግን አላየሁትም ነው like there is nothing like ምንም የሆነ ክሮሶች አሉ cuz ጥሩ ክሮስ ያደርጋል ካየኸው I think ሙሉ ጌም ኮንፊደንሱን ጨምሮ ሙሉ ጌም ቢያጫውተው። አሁን ችግሩ ሳላ I think ራይት ባክ አይችልም ፍሪምፖንግ cuz ፉል ባክ ሆኖ ነው መጫወት የለመደው። ፉል ባክ ስትሆን እስከ ፋይናል ሰርድ ድረስ ሄደ ወይ ታገባለህ አሲስት ታደርጋለህ ወይ ክሮስ ታደርጋለህ። ሶ እንደ ግን አጫውቶታል እኮ እንደ ፉል ባክ ሳይሆን I think ሳላ ቦታ ላይ like ሳላን አስቀምጠ ትንሽ ጌሞች ብታጫውተው ለፍሪምፖንግ ቻንስ ብሰጥ I think we will see የሱን አውትፑት። ግን ደግሞ እሱ መቼም ሀፕን አያደርግም። ሳላን 400 ምናምን እየከፈልክ ልታስቀምጠው አትችልም። እሱ ነው ችግሩ ነው። ግን I think መጥፎ ተጫዋች ነው ልልም አልችልም። ከዚህ ካየኸው ላስት አንድ ሳይሸነፉ የበሉት ሊግ ላይ ባየር ሌቨርኩሰን he was amazing። በጣም ብዙ አሲስት እና ጎል ነው ያለው
ሁሉንም ማለት ትችላለህ እኮ ባየር ሊቨርኩሰን ላይ ሁሉንም እንደዛ ማለት ትችላለህ ነው ማለት ኢትስ ናት ስፔሲፊካሊ አንድ ሰው ሆኖ አይደለም ላይክ አስ አ ቲም ነው የምትጫወተው ስፔሲፊካሊ አንድ ተጫዋችን አውጥተህ ላይክ ሂ ዋዝ ጉድ ዲስ ዌይ ምናምን ማለት አትችልም ሶ ላይክ ሲስተም they were good እንደዛ ካልክ አሞሪምን ሰው ለምዶ ብሌም የሚያደርገው ወይ ኤሪክ ቴን ሃግን ሲሉ የነበረው ያለህን ተጫዋቾች በስትሬንግዛቸው እንትን ማክሲማይዝ ማድረግ አለብህ ነው ያሉትን ተጫዋቾች ስትሬንግዛቸውን አይተህ የባሰ በእነሱ ፊት እንዲያደርግ አድርገህ ማሳደግ አለብህ ሶ አርነ ስሎት ለምዶ ለሱ አፕላይ ማያደርገው ነው he has ከርከዝ አሪፍ ፉልባክ አለው ፍሪምፖንግ አለ ወርትስ አለ ለምንድን ነው ኮምባይን አድርጎ እነዚህን ሰዎች ስትሬንግዛቸውን ያለወጣው cuz I think እንደውም ወርስ ነው ዳይሬክት ፕሌየርም አለበት ነው ማለት ላይክ ለሲስተም ብለህ የምታስበው choosing the right player ተጽዕኖ ያመጣል like right player አላመጣም እሱ ሌላ ችግር ግን የመጡት ተጫዋቾች ግን ኬርኬዝ እና ፍሪምፖንግ they're not performing at all ጭራሽ ኢሳቅ ቨርትስ ሁሉንም ማለት ግን ኢሳቅ ምናምን እሱ ገና እየመጡ ነው ገና እየገቡ ስለሆነ ነው because we've seen them እና አይታቸዋል እነዚህ ግን አሁን ኬርኬዝ እየተጫወተ ነው literally every time 90 ደቂቃ ይጫወታል ከርከዝ ሞር ጌም ተጫውታል ግን ፍሪምፖንግ ትንሽ ሞር ፍሪምፖንግ እየተጎዳ እየገባ ምናምን ነው ግን ስቲል የሱም ራሱ ኢማጂን እንትናን ሰቦዝ ላይን እኮ ወስዶ እኮ መጫወት ይችላል እኮ because ሰቦዝ ላይ has been that good ሰቦዝ has been amazing right back line that's no best exactly so የማይሆን ፖዚሽን ላይ ያወጣቸው ያጫውታቸው ግን we'll see እሱ ነው like አንዴ ኢንተግሬት አድርጎ ከመጣ በጣም ያስፈራል ምንም ቅድር ነው የሊቨርፑል ቲም I think የኛም ተስፋ የሰጠኝ ነገር ገና ክሊክ አላደረገም I don't think we've reached like proof like I've seen it in Atletico Madrid game like half በኋላ it was so crazy like የሚገርም amazing game ነው የተጫወተው I think ይሄን እድል መጠቀም አለባችሁ ተስፋ አለን ይሄን እድል መጠቀም አለባችሁ ሊቨርፑል እና ቼልሲ ነው ሲቲ ስትራይዳቸውን ከማግኘታቸው አይ ነው እየተመለሱ ነው ግን ስፔሻሊ ሲቲ ትንሽ ጋፕ ቢኖራችሁ ሶ እናንተ አይ ቲንክ ምንም ፖይንት ድሮፕ ማድረግ የለባችሁም ፎር አ ዋይል ጋፑን ሜንቴን ለማድረግ እናንተ በዚህ መሀል ግን ጌም ሉዝ የምታደርጉ ከሆነ እድላችሁን የሚጠቀማችኋል ሶ እቺን እድል መጠቀም አለባችሁ ሊቨርፑል ወደኋላ ያለበት ሶ ጥሩ ራን አትሊስት like the next 5 ምናምን ጌሞች ፕሪሚየር ሊግ I think consistently ብታሸንፉ you would build up ጥሩ gap I think the hardest one is tomorrow ለኛ I think for the next 2 games ይመጡት ከዛ በኋላ ግን crazy በቃ like ቼልሲ ቶተንሃም ባየር ሙኒክ በአንድ ሳምንት so እንደሱ አይነት ጌሞች ሲመጡ ነው then like የዛኔ ነው ማየው like okay ጥሩ ስኳድ ደብስ አላችሁ አይ ቲንክ አሁን ጥሩ ናችሁ ጥሩነቱ አይ ቲንክ ሆፕፉሊ ይመለሳሉ አትሊስት አንዳቸው ማድዌኬ ወይ ምናምን ቢመለስልን ሳካ ወደ እንትኑ እየተመለሰ ነው ወደ ፎርሙ እየተመለሰ ነው ከጉዳቱ በኋላ ኤዜ ነው ገና ክሊክ እያደረገ ያለው ነው ኤዜ እንትናም አሪፍ እየተጫወተ ነው የኮሬጅ በጣም አሪፍ እየተጫወተ ነው ታውን ቆንጆ እየተጫወተ ጎሎቹ አምሩም ግን ጥሩ እየተጫወተ ነው ግን like the way he's holding up play ማክራቸው ነው የሚያበላው ተከላካዮቹ አይ በፊት እነሱ the first few games ችግሩ የሱ የተባለው ጎሉ ምናምን ሳይሆን almost non existent ነበር ጌም ላይ he just runs around ዝም ብሎ አሁን at least more involved እየሆነ ነው ከፔስ ከጌሙ ጋር የተረዳ ነው I think more like ጎሎችም ይመጣሉ I think almost አሁንም ብዙ አግብቷል ጎሉ አይደለም I think የሱ ችግር is just ከአርሰናል ጌም ፕሌይ ጋር ፊት ያደርጋሉ like like Havertz እንደሚያደርገው like can he make those runs can he bring others into play ምናምን ይሄ ሁሉ ጥያቄ ነበር ችግሩ አሁን ትንሽ እያየ ነው like እሱ ግን I feel like still Havertz ቢመጣ Havertz የሚያስገባው ይመስለኛል so I think so ግን እኔ ምለው at least I feel like it depends on the game የምትጫወት like እንደዚህ low block የሆኑ ቲሞች ላይ ታስገባዋለህ ዩክሬን እንደዚህ የፈረጠጠ ነው የሚያስገባው ግን እንደዚህ ሃይ like ፓሲንግ ምናምን ያለው ጨዋታ ከሆነ ግን እሱ ነው like አሪፍነቱ አሁን የኛ ቲማችን ብዙ ተጫዋቾች ስላሉ እንደፈለክ እየተጫወትክ እንደፈለክ እያረከተ ማለት ይችላል አይ ጥሩ ታይትል ቻርጅ ምን ይመስለኛል anyways የዛሬ ጌም አሪፍ ነበር እናንተም ትገቡበታላችሁ ሰው እኛ we're good top 4 top 5 እኛ ኬጂና ላይ እንዴ ኬጂና ላይ ነው 5 ላሸንፍ ነው ያለው
ኖ እንትን ላይ ዲያር ስፖርትስ ላይ ነው እኮ ሌትስ ዊን አልልም 5 ጌም ላሸንፍና ታይትል ቻርጅ ማውራት ጀምራለሁ እኮ was hinting እኔም እኮ ብያለሁ we're coming ብያለሁ like pause ግን like ነገር እየሄድን ነው ግን like top 4 top 5 ይበቃናል ለኛ ትልቅ ኢምፕሩቭመንት ነው ከዛ ኔክስት ሲዝን ደግሞ ሚድፊልድ ስንገዛ ስትሬንግዝ ስናደርግ ዊንግ ባክ ዳሎን ስንሸጥ ምናምን የተሻለ ተጫዋቾች ሲመጡ then we'll talk ስለ ታይትል ቻርጅ ግን we're not there yet top 5 ይበቃናል እንቀበላለን ጎል ዲፈረንስ እና 3 ነጥብ ብቻ እንደሆነ እንዳትረሱ I'm just saying እሱ ይቀየራል እኮ ኢቭን የአርሰናል እና የሊቨርፑል ቋራን ነበር እኮ ኦ ማይ ጋድ አርሰናል ቢሸነፍ በቃ ተብሎ አሁን ተቀያየረን ሊቨርፑል 4 ነጥብ እንበልጠዋል የኛንም ይኸው like the first 3 games every day ስለ አሞሪ መባረር እና ስለ ዩናይትድ ሺት መሆን ይወራ ነበር አሁን ፋስት ፎርወርድ 9ኛ ጌም ላይ even አሁን አርሰናል ሲወራ I don't like it to be honest with you like በጣም እየተወራ ነው like ከምፈልገው በላይ like everyone is talking about Arsenal like በቃ ማንም የሚጠላቸው አይመስለኝም በ3 ጎል ብቻ ነው የገባባቸው it's impressive that's what I'm saying so like I don't know why I think it's just clickbaiting when I'm saying to be honest with you like because any like ገና 7-8ኛ ጌም ነው ገና ምንም አልተጫወት ነው እኮ no it is the mean that ደግሞ like ቻምፒየንስ ሊጉ እየተነከረ ሲመጣ ምናምን everybody is going to draw a point that's when you see the big difference at least December ላይ ምናምን ስትገባ then you'll see okay አሁን ነገ ተነስቶ ሰንደርላንድ imagine አሁን ሁለተኛ ነው ያለው it doesn't make sense I mean they're good ግን they're not that good ሁለተኛ የሚሆን ቲም አይደለም so እነሱ ያሉ now ሊቨርፑል ሰንደርላንድ በለጠ I don't doesn't make sense so more like at least 15 ጌም 20 ጌም እንደረሰና ሁሉም ሴትል የሚያደርግ ይመስለኛል ከዛ በኋላ this 10 ጌሞች ከዛ there will be chest ምትላለና የሚለው ነገር በኋላ ታሸንፉ ግን በዚህ ሲዝን ማን ኦ ማይ ዴይስ የሚመጣባቸው እኔ ሰው ይባላል ነው ማለት like at the end ካላሸነፈ there is no excuse even like Premier League not Champions League ነው ማለት like FA Cup ነው ራሱ አሸንፎ ቢጨርስ I think የሚበቃ ይመስለኝ እስከ እንትን ያደርጉታል ያስቀምጡታል to be honest FA Cup ነው ካሸነፈ ያስቀምጡታል እኔ እፈልጋለሁ አልፈልግም ያስበላቸው ነው ጀለስኩ like I think the most success እንትን ሲያወር ሰምተሃል ኦቨርላፕ ላይ ምናምን በፋይናንሻል በፕሮፊታቢሊቲ ዌንገርም እኮ is doing the same እንደዚህ አይነት ሰው ነው የሚፈልገው like as a business ብታስቡ ያስቀሩታል ነው ማለት like they won't find that much ከባድ ከአርሰናል እንትን ከደጋፊ ችግር አይፈጠርባቸው ኤፍኤ ካፕ ካሸነፉ ከኤፍኤ ካፕ ካላሸነፉ የካራባኦ ካፕ አንድ ዋንጫ ካላሸነፉ ግን is going to be so big ፋን ቤዙም ማለት አለበት ግን አላስብም ፋን ቤዙም የሆነ ነገር ማድረግ አለበት ኤፍኤ ካፕ ብቻ ካሸነፈ ፋን ቤዝ እኮ ታረጋለህ እኮ ግን ሃፉ ፋን ቤዝ እንደዚህ አይነት ነገር የሚያስብ ፋን ቤዝ አይደለም like ዋንጫ ከበላልኝ I don't care የሚል አይነት ፋን ቤዝ አለ ግን አሁን ሁሉም ሰው ዋንጫ ይፈልጋል አሁን ሁሉም የተስማማበት ዋንጫ ይፈልጋል which one they don't know yet እኔ አሁንም ሳይበጠይቅ እኔ ቻምፒየንስ ሊግ አላለኝ በቃ ምንም አልፈልግም አንድ ቻምፒየንስ ሊግ አገኘው ግን እሱ ነው we'll see because ቻምፒየንስ ሊግ ላይ ተአምር we'll see I think I would argue Champions League የባሰ ይከብዳል ከፕሪሚየር ሊግ ግን no like የቻምፒየንስ ሊግ እኮ የሚቀለበት ምክንያት is just you'll get them once ነገር ከዛ የሆነ like 20 ቲምን አታገኝም አሁን እንትና PSG last year የበላበት እኮ 3 ጌም እኮ ተሸንፏል እኮ እንትን ላይ ራውንድ ጌም ግን ብዙ ቲሞችም አሸንፏል በጣም ጥሩ no በጣም no አሸንፏል no what I'm saying is መጀመሪያ ላይ they were shit ሲጀምሩ they were shit ከዛ በኋላ ነው ያሸነፈ የመጡት ራሳቸውን አስተካክለው ማለት ነው so you have chances ለመመለስ ፕሪሚየር ሊግ ላይ ግን እንደዚህ አይነት ኤክስኪውዝ የሆነ ሰዓት ላይ ሰው ጥሎ ከሄደ መመለሻ የለውም so it's going to be nice አሪፍ ነው interesting season እስካሁን ድረስ
እስካሁን ድረስ ሰላም ነኝ። ምንም ቴንሽን የለብኝ። ወተት የለ ምን የለ አያስፈልገኝም እስካሁን። እንግዲህ አሁን ከኔክስት ያቺ ፔሪየድ በኋላ አይ የነገውን ጌም በጣም አርድ ነው ባይተው በጣም ሰው አቅልሎታል። 3-1 ምናምን እያወሩ ነው ክሪስታል ፓላስ። ከኛ እኩል እኮ ናቸው እኮ አንድ ጌም ብቻ ነው የተሸነፉት ከኤቨርተን ጋር። ላይክ ሌላውን ድሮ ነው ያላቸው። ሃትሪክ አለው መተታ ራሱ ላስት ጌም ላይ እሱ ነው በጣም አቅል ነው ያዩት። I think the most hardest እንትን I feel like አሁን ለምሳሌ ቶተንሃምን ቼልሲን ከምንገጥምና ክሪስታል ፓላስ ምትለኝ በአሁኑ ሰዓት I think ክሪስታል ፓላስ is harder. ፒስ ማን ነገም ስትሪም እናደርጋለን። ፓላስ ማስተካከል አለብኝ። ፒሲ ክራሽ አድርጋለች። እስቲ ያስተካክላትና አሁን ሴት አባቋ ተምኔሎች ሁሉንም በጊዜ ከሰራ አይ ቲንክ ለነገ ይቀላል። ወይ ዛሬ ማታ ሴት አፕ አድርግና ስቶሪዎቹንም ምናምን ፒስ ማን። ኤኒዌይስ ቴንክ ዩ ስላያችሁ። አሪፍ ጌም ነበር ዛሬ። ነገ እንመለሳለን። አርሰናል በክሪስታል ፓላስ። ኦኬ ፒስ ቻው።